ሰላም ወገኖቼ እንደምን አላችሁልኝ? ደህና ናችሁ ወይ? ግሪክ መማራችን እንቀጥላለን። አሁንም ሌላ አዲስ ቃል ይዤላችሁ መጥቻለሁ። ፕሊዝ በደንብ አጥኑት፣ በደንብ ተከታተሉ። ምክንያቱም ሰው የዘራውን ያጭዳልና በደንብ ዝሩ፣ በደንብ እንድታጭዱ ማለቴ ነው። እንግዲህ ከኔ ጋር አሁንም በቅዳሜ በመገኘት አብራችሁ እንድታጠኑ የንባብ ልምምዳችን አሁንም ደግሜ የምነግረው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 10 ቅዳሜ በሙሉ እናነባለን። ስለዚህ ለማንበብ ተዘጋጅታችሁ ኑ ልላችሁ እወዳለሁ። ወደ አዲሱ ቃላት እንሄዳለን። ይህ ቃል ምን እንዴት ይነበባል? ትርጉሙን እንኳን ይኸው ምድራዊ ከምድር በምድር ላይ ይላል። ከነዚህ በአውዱ መሰረት ከነዚህ አንዱ ትርጉም ይይዛል ማለት ነው። አንድ ምድራዊ ነው ሲል ሐዋርያው ጳውሎስ ምድራዊ አይደላችሁም ወይ እናንተ ሲል ምን ማለቱ ነው? ይህንን ቃል ይጠቀማል ማለት ነው። ስለዚህ ምንድን ነው ይሄ ቃል የሚለውን እንትን እንላለን። ቃሉ የሚገኘው ቃሉን አሁንም ይሄ ነው። ኤፒጊዮስ በሞደርን ግሪክና ይሄ በሞደርን ሳይሆን ስታንዳርድ ነው። እናደምጣለን። ኤፒጌዮስ ምድራዊ on earth በምድር ላይ ከምድር ለምድር ምድራዊ የሆነ ማለት ነው። ምድራዊ ታዲያ በሞደርን ግሪክስ እንዴት ነው ምለው? አማርኛው ምድራዊ ይለዋል። እንስማ። ኤፒጊዮስ አቴን ስላላችሁ ሌላው ደግሞ በእንትን ላይ ላላችሁ ደግሞ በኮሪያና በቻይና ላላችሁ በአዲስ አበባ ኤፒጊዮስ ምንድን ነው? ይህን ለምንድን ነው እኔ ብቻዬን አንብቤ ማላልፈው? ምክንያቱም ያለውን ሶርስ እንድትጠቀሙ እንድታውቁ ለማለት ነው። ስለዚህ ኤፒጊዮስ ማለት ምን ማለት ነው? ምድራዊ ከምድር በምድር ላይ ያለ በምድር ላይ የሚኖር ኤፒጊዮስ ተብሎ ይጠራል። ጠቃሚ ትምህርት እንዳገኛችሁ እምነቴ ነው። ቀጥሉ፣ በርቱ። ጌታ ከእናንተ ጋር ይሁን።